ሰላም ሰላም ወደ ዊዝደም ሌክቸር ኤንድ ሞቲቬሽን ቤተሰቦች እንደምናላችሁልኝ ዛሬ ይዤላችሁ የቀረብኩት ሃይፖቴሲስ ቴስቲንግ የሚለውን የስታቲስቲክስ ክፍል ይሆናል። የባለፉት ተከታታይ ጊዜያት ውስጥ መጀመሪያ ከስታቲስቲክስ ምንድነው ከሚለው ጀምሮ ያሉ ነጥቦችን በምንመለከት ጊዜ ስታቲስቲክስ ኢንፈረንሻል እና ዲስክሪፕቲቭን ስናወራ ኢንፈረንሻል ስታቲስቲክሱ ለኮንክሉዥን፣ ኢንፈረንስ፣ ጀነራላይዜሽን፣ ኤስቲሜሽን እንደሚያገለግል ተነጋግረን ነበርና ከዛ በኋላ ሳምፕሊንግ ኤንድ ሳምፕሊንግ ዲስትሪቢዩሽን ኢሹዎች ያነሳነው ለዚህ ነበረ። ለምን ሳምፕል የምንወስደው ለፖፑሌሽኑ ኤክስተርናል ቫሊዲቲውን በማየት ጀነራላይዝ እንድናደርግ የሚያደርገን ሁኔታ ውስጥ እንድንሆን ነው። ሪፕሬዘንታቲቭ ሳምፕል ሲኖረን ደግሞ አኩሬት የሆነ ሜዠርመንት ኖሮን በዛ አኩሬት ሜዠርመንት ወደ ፖፑሌሽኑ ኢስቲሜት ለማድረግ እንዲያስችለን ነው። ሳምፕሊንግ የተለያዩ የሳምፕሊንግ ቴክኒክስ አውርተን ነበር። ፕሮባቢሊቲ፣ ነን ፕሮባቢሊቲ፣ የፕሮባቢሊቲ ሳምፕሊንግ አይነቶች ሲምፕል ራንደም ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግ ይቀጥላል። ነን ራንደም ሳምፕሊንግ ወይም ነን ፕሮባቢሊቲ ሳምፕሊንግ ደግሞ ኮንቬኒየንስ ሳምፕሊንግ፣ ኮታ ሳምፕሊንግ፣ ስኖቦል ኤትሴትራ እና ሳምፕሊንግ ዲስትሪቢዩሽንንም እንደዛው። ከዛ በኋላ ደግሞ ስታቲስቲካል ኤስቲሜሽን አለ። ስታቲስቲካል ኤስቲሜሽን ላይ point estimation and interval estimations are there. Point estimationዎቹ የሳምፕል ስታቲስቲክ ተጠቅመን ፖፑሌሽን ፓራሜትርን ኢስቲሜት ለማድረግ የሚያስችለን ስራ ለመስራት ነው። እዚህ ውስጥ የምትመለከቱት እንግዲህ ሃይፖቴሲስ ቴስቲንግ ፎር ሚንስ ኤንድ ፕሮፖርሽንስ ነው ይዤላችሁ የቀረብኩት በዛሬው ቪዲዮ። ምንድነው ሃይፖቴሲስ? ምንድነው ሃይፖቴሲስ ቴስቲንግ? ቤዚክ ኮንሰፕትስ ላይ እስቲ ያሉ ነጥቦችን እንመልከት። ሃይፖቴሲስ ቴስቲንግ ማለት it's making inference about the population parameter. ፖፑሌሽን ፓራሜተር ታስታውሳላችሁ አይደለም? ሲግማ፣ ሚው፣ ሲግማ ስኩዌር፣ ፓይ እነዚህ ምሳሌዎች ናቸው የፓራሜተር ማለት ነው። እና ከሳምፕል ስታቲስቲክ በመነሳት የፖፑሌሽን ፓራሜትሩ ኢንፈር የምናደርግበትን መንገድ ቼክ ማድረጊያ ነው hypothesis testing. Hypothesis is assertion or a claim or a statement about population whose plausibility, whose speculation is to be tested, to be evaluated on the basis of sample data. sample data እንወስዳለን፣ sample statistic ይኖረናል ማለት ነው። እና ቴስት ስታቲስቲክ የምንለው እኮ ለዛ ነው። ቴስት ስታቲስቲክ ማለት ከሳምፕሉ ካልኩሌት አድርገን የምናገኘው ነውና ያንን ሪጀክት ለማድረግ ወይም ፌል ቱ ሪጀክት ለማድረግ የሚያስችለን ሁኔታ ውስጥ እንድንሆን ነው። we oftentimes begin with supposition that the null hypothesis is true. h not እቺ ምንድነች? null hypothesis ነች። እና ስንነሳ ሁሌም ልክ አሁን ለምሳሌ ፍርድ ቤት ውስጥ አንድ ተጠርጣሪ መጀመሪያ ፍርድ ቤት ሲገባ ተጠርጣሪ ነው እንጂ ወንጀለኛ አይደለም አይደለ? ወንጀለኛ የሚባለው ውሳኔ መረጃ ማስረጃዎች ከተገኙ በኋላ ነው። እና መነሻችን ላይ ስንነሳ የምንለው ምንድነው ያለው ሁኔታ ፓራሜትሩ የቀደሙ ተመራማሪዎች እንዳገኙት ነው ወይም የቀደሙ ቲዮሪዎች እንደሚሉት ነው ብለን የምንነሳው አዘ ስታተስ ኮ እንደነበረ ሂስቶሪካል ቫልዩ ስለሆነ። ሃይፖቴሲስ ምንድነው የሚለውን ካወራን በኋላ የሃይፖቴሲስ አይነቶች ነል ሃይፖቴሲስ እና ኦልተርናቲቭ ሃይፖቴሲስ ተብሎ በሁለት ይከፈላሉ። ነል ሃይፖቴሲስ ነል ማለት እኮ ኖ ዲፈረንስ ማለት ነል ባዶ ማለት ልዩነት የሌለው so it's a hypothesis to be tested. Now it's hypothesis of equality or hypothesis of no difference. h not እንጠቀማለን። ኦልተርናቲቭ ሃይፖቴሲስ ደግሞ ኤች ኖትን ሪጀክት ስናደርግ የምንወስደው ኦልተርናቲቭ ማለት አማራጭ ማለት አይደለም እኮ። ስለዚህ ያንን ሪጀክት ስናደርግ ነል ሃይፖቴሲስን ሪጀክት ስናደርግ ጊዜ ኦልተርናቲቭ ሃይፖቴሲሳችንን እንወስዳለን። ቅድም ኖ ዲፈረንስ ነበር እዚህ ጋር። አሁን እዚህ ጋር ደግሞ ኢትስ ሃይፖቴሲስ ኦፍ ዲፈረንስ እና h1 ወይም ha ኦልተርናቲቭ ሃይፖቴሲስ ተብሎ ይወሰዳል። እንዳልኳችሁ null hypothesis is a claim about population parameter that's assumed to be true until it is declared false.
null hypothesis ምንድነው? It is a population parameter, a claim about population parameter that's assumed to be true until it is declared false, until it is found to be false. Alternative hypothesis ግን it will be true if the null hypothesis is false ማለት ነው። null hypothesis status quo ነው historical value ነው ካልን በዚህ መንገድ ይገለጻል። equal to, less than or equal to, or greater than or equal to በሚል it may or may not be rejected። በነገራችን ላይ accept the null hypothesis አይባልም፣ fail to reject ነው የሚባለው። ምክንያቱም ኦልሬዲ የያዝነውን እንትን ለምንድን ነው አክሴፕት የምንለው? እጃችን ላይ ያለ ነገር ነው። አንዳንድ ጽሁፎች አንዳንድ ሪሶርስ ላይ አክሴፕት የሚል ልታዩ ትችላላችሁ፣ ግን የሚባለው ብዙ ጊዜ ሪጀክት ኦር ፌል ቱ ሪጀክት ነው። እሺ ሪጀክት ኦር ፌል ቱ ሪጀክት እውነት ትሩ ከሆነ when the null hypothesis is true then we fail to reject it. When the null hypothesis is false, then reject it. When you reject the null hypothesis, take the alternative hypothesis. The HA or alternative hypothesis non-directional ወይም directional ሊሆን ይችላል። non-directional ማለት two-tailed ነው። normal curve አለ አይደል? እዚህ ጋር I will show you the normal curve later. non-directional ሲሆን በሁለቱም አቅጣጫ ይችን ተመልከቷት። mu different from 70 ይላል። mu ማለት population ሚን ነች። ከሰባ አይደለም ነው እንጂ የሚለው ከሰባ ያንሳል ይበልጣል የሚል ነገር የለውም። ነን ዳይሬክሽናል ሲሆን ወይም ቱ ቴልድ ሲሆን እንደዛ ነው። አልፋን ለሁለት አካፍለን ነው ከቴብሉ የምናነበው ስናነብ። ዳይሬክሽናል ሲሆን ግን ግሬተር ዛን ኦር ሌስ ዛን ይኖረናል። ግሬተር ዛን ኦር ሌስ ዛን ይሄ ዳይሬክሽናል ወይም ዋን ቴልድ ይባላል። ስለዚህ ቴስት አባውት ዘ ፖፑሌሽን ሚን ስናይ ለምሳሌ እዚህ ጋር suppose the assumed or hypothesized value of mu is denoted by mu naught, then one can formulate two-sided ማለትም two-tailed ማለት ነው ወይም non-directional የሆነ እና one-sided ወይም one-tailed ይሄ directional ነው። ተመልከቱ አንደኛው h naught such that mu is equal to mu naught. H1 alternative hypothesis such that mu is different from mu naught. እዚህ ጋ ነን ዳይሬክሽናል ነው ማለት ነው። different from ከተባለ H naught such that mu is equal to mu naught versus alternative hypothesis mu greater than mu naught. one tailed ወይም ዳይሬክሽናል ሌዛን ሶስተኛው ላይ ሌዛን ታያላችሁ። ምንድናቸው የሃይፖቴሲስ ቴስቲንግ ስቴፕስ? እስካሁን ድረስ ያወራነው ሃይፖቴሲስ ቴስቲንግ ዋና ዋና ሀሳቦችን አጠቃላይ ነበር ያወራነው። የሚከተለውን ነጥብ እንይ እስቲ። ጀነራል ስቴፕስ ሁልጊዜም ስቴፖች 5 ስቴፕ ተባለ፣ 4 ስቴፕ ተደረገ፣ 6 7 ስቴፕ ተባለ ማወቅ ያለባችሁ we begin by stating the null hypothesis and alternative hypothesis and end up by decision making and putting conclusion. መሃል ላይ ምን አለ? መሃል ላይ የምንሰራው ስራማ አልፋን ዲተርሚን እናደርጋለን። calculated value of the distribution እናያለን። no table value ወይም critical value of the distribution rejection regionን ጨምሮ ቴስት ስታቲስቲኩን ካልኩሌት እናደርጋለን። ከዛ ቴስት ስታቲስቲኩን እና ክሪቲካል ቫልዩን ኮምፔር አድርገን ቴስት ስታቲስቲኩ ከክሪቲካል ቫልዩ ከበለጠ ሪጀክት እናደርጋለን ማለት ነው። ነል ሃይፖቴሲስ ሪጀክት ይደረጋል። ብዙ ጊዜ ግራ መጋባቶች የማየው ምንድነው እሱ ኔጌቲቭ ሲሆን እና ፖዚቲቭ ሲሆን የሚለው አሉ። አብሶሉት ቫልዩ ውስጥ አስገብታችሁ ቼክ አርጉ። ዘ ቬሪ ሲምፕል ቲንግ። ምክንያቱም ወደ ግራ ስንሄድ ሁልጊዜም እያነሰ ነው የሚሄደው አይደል? ሶ ያንሳል እንበል እንጂ አብሶሉት ቫልዩ ውስጥ ብናስገባ ግሬተር ነው የሚሆነውና በጣም እያነሰ ከሄደ ወደ ግራ ከሆነ
ሪጀክሽን ሪጅናችሁ ከዜድ ክሪቲካል ወይም ቲ ክሪቲካል ቫሊዩ ወደዛ የሚሄድ ከሆነ ወደ ግራ ሪጀክሽን ነው። ወደ ቀኝ ደግሞ ከሆነ ስቲል ግሬተር ነው። ሌዘር ኤንድ ግሬተር ያንን ነው እንደ ሪጀክሽን ክራይቴሪያ የምንጠቀመው። እዚህ ጋር ፕሮባቢሊቲ ሌቭሉ አለ። እዚህ ኖርማል ከርቡን ተመልከቱ። ይሄ ዩ ሃቭ ዘ ሚን አት ዘ ሴንተር እና እዚህ ዲስትሪቢዩሽን ላይ ይሄ ኖርማል ከርቭ ነው፣ ቤል ሼፕድ ነው፣ አንድ ነው አይደለም ሙሉ። ስለዚህ ሚኑ ላይ ብታርፉ ወደ ግራ ብትሄዱ 0.5 አለ፣ ወደ ቀኝ ብትሄዱ 0.5 አለ። እና ፕሮባቢሊቲውን በዛ ዲተርሚን አድርጋችሁ you just find out the rejection region ማለት ነው። ቲ ዲስትሪቢዩሽንን ስንመለከት you look at this rejection region ምንድነው? አሁን ለምሳሌ የሳምፕል ሳይዛችሁ 25 ቢሆን ዲግሪ ኦፍ ፍሪደም ስንት ይሆናል? 24 n -1 አልፋ 0.05 ላይ ስሩ ብትባሉት ቴብል ቫልዩ ወይም ክሪቲካል ቫልዩዋ ስንት ትሆናለች? መጀመሪያ ዳይሬክሽናል ነው ነን ዳይሬክሽናል የሚለውንም እንይ። ዳይሬክሽናል ነው ልበላችሁ። ኦኬ ዳይሬክሽናል ከሆነ አልፋ 0.05 የምትለዋ ላይ ትመጣላችሁ እዚች ጋር። ከዛ ዲግሪ ኦፍ ፍሪደሙን 24 ከዛ እዚች ጋር መጣለው። እቺ ክሪቲካል ቫልዩ ትባላለች። ክሪቲካል ቫልዩ ነች። ቴስት ስታቲስቲኩ ካልኩሌት አድርጋችሁ የምታገኙት ነው። በስታንዳርድ ዲቪዬሽኑ መሰረት፣ በሳምፕል ሳይዛችሁ መሰረት፣ በፖፑሌሽን ሚኑ መሰረት የሚወሰን ስለሆነ ማለት ነው። ስለዚህ ከነኛ ነገሮች አንፃር ስለሆነ የምታዩት ቴብሉ ላይ የምታነቡበትን መንገድ እንደው ሪቫይዝ ለማድረግ ስለፈለኩ ነው። ለምሳሌ ቱ ሳይድድ ቢሆን ኖሮስ፣ ቱ ቴልድ ወይም ነን ዳይሬክሽናል ቢሆን ኖሮስ 0.05 ሲካፈል ለ2 0.025 ትመጡና ቀጥታ 24 እዚህ ጋር 2.064 በነገራችን ላይ 1.711 አይባልም። ከነጥብ በኋላ ያሉ ለምሳሌ 476 ነው እንጂ 476 ነጥብ 476 አይባልም። እንደው እግረ መንገዴን ትንሽ እንትን ማለት ስለፈለኩ ነው። ሳምፕል ሳይዝ በጨመረ ቁጥር የቲ ዲስትሪቢዩሽን ልክ የዜድ ቫልዩን አስዩም ያደርጋል። ኢንፊኒቲ ላይ ብትመለከቱ የዜድ ላይ ወይም ስታንዳርድ ዲስትሪቢዩሽኑን አይነት መልክ ይዞ እናገኘዋለን። ሁለት ነጥቦችን እስካሁን አውርተናል በሰፊው። ምንና ምን ኮንሰፕቶች? ሃይፖቴሲስ ምንድነው? ሃይፖቴሲስ ቴስቲንግ፣ ቴስት ስታቲስቲክ፣ ክሪቲካል ቫልዩ፣ የሃይፖቴሲስ አይነቶች ነል ሃይፖቴሲስ እና ኦልተርናቲቭ ሃይፖቴሲስ። የኦልተርናቲቭ ሃይፖቴሲስ ነን ዳይሬክሽናል፣ ዳይሬክሽናል፣ ግሬተር ዛን፣ ሌዛን፣ ኖ ዲፈረንስ የሚባለው ማን ነው? ኖ ዲፈረንስ የሚባለው ዲፈረንስስ ያለው የት ጋ ነው? so you shouldn't just forget that. type 1 and type 2 errors ስንመለከት type 1 error it is rejecting the true null hypothesis. type 2 error ደግሞ it's failure to reject the false null hypothesis. ይሄ የፍርድ ቤቱን እንትን ይመስላል። መረጃና ማስረጃ ሳይኖር ቀርቶ አንድ ሰው ነፃ ተብሎ ተጠርጣሪ ሆኖ ገብቶ ነፃ ተብሎ ቢወጣ ጥፋት አጥፍቶ እያለ ትክክል ነው። መረጃ ስለሌለ በነፃ ቢለቀቅ ወይም ደግሞ የውሸት ምስክር ቀርቦበት በውሸት ተከሶ ቢፈረድበት ትክክል ነው። ሰውየው ሳያጠፋ ሁለቱም ስህተት ናቸው። ስለዚህ ታይፕ 1 ኤረር አልፋ ትባላለች። It's rejecting the null hypothesis when it is true, and it's sometimes called level of significance. Don't reject the null hypothesis when it is true. If you reject it, you commit type 1 error. Type 2 error, beta, no? It is failure to reject the null hypothesis when it is false. False ከሆነ
ሪጀክት ማድረግ ነበረብን። ሪጀክት ማድረግ እያለብን ሪጀክት ሳናደርገው ስንቀር ያ ቤታ ይባላል ማለት ነው። ስለዚህ እዚህ ጋር የምትመለከቱት በቴብል ውስጥ ውሳኔያችን አለ። ሪጀክቲንግ ኦር ፌለር ቱ ሪጀክት፣ ፌል ቱ ሪጀክት። ነል ሃይፖቴሲሱ ትሩ ከሆነ ሪጀክት ማድረግ አይኖርብንም። ግን ትሩ ሆኖ እያለ ሪጀክት ብናደርግ ታይፕ 1 ኤረር ነው የሚባለው። አንዳንዶች ዲሲሽኑን በዚህ ጋር የሚያመጡት አሉ። ዋቴቨር እናንተ ነጥቦችን በስነ ስርዓት እንድትይዙ ነው የሚገባው። ትሩ ከሆነ we shouldn't just reject it. Rejecting the true null hypothesis is an error, type 1 error. When the null hypothesis is true, do not reject it. ትክክል ነው። ይሄ ኮንፊደንስ ኮኤፊሽንታችንን ይሰጠናል። 1 ማይነስ አልፋ አልፋ ቅድም ሌቭል ኦፍ ኮንፊደንስ ነው ብለናል አይደለ? we set it in advance 0.05 ብንል አልፋን ማለት ነው። ኮንፊደንስ ኮኤፊሽንታችን ስንት ይሆናል? 0.95 እንዴት አገኘን? 1 ማይነስ አልፋ 0.95 ኮንፊደንስ ኮኤፊሽንት ነው። በፐርሰንት ብትገልጡት 95% እርግጠኛ ነኝ ብለን ነው የምንነሳው ማለት ነው። Do not reject, failure or rejecting the null hypothesis when it is false. ይሄ ትክክል ነው። power of statistical test ይባላል። 1 minus ቤታ ሚኒማይዝ መደረግ አለበት። do not reject, failure to reject the false null hypothesis. false null hypothesis ሪጀክት መደረግ አለበት አይደል? ሪጀክት ሳናደርግ ብንቀር ቤታ ወይም ታይፕ 2 ኤረር ይባላል። 1 minus ቤታ ፓወር ኦፍ ስታቲስቲካል ቴስት ይሰጠናል። እና ታይፕ 1 ኤረር ቅድም እንዳነሳውላችሁ እውነት ሆኖ እያለ ኤች ኖት እውነት ሆኖ እያለ ሪጀክት ማድረግ ነውና it's considered a serious type of error። ለምን አልፋ level of confidence ስለሆነ and we said it, the researcher put it in advance, so we should just stick to it. ማለትም we should be very careful of the level of confidence. type 2 error በነገራችን ላይ ሌቭል ኦፍ ኮንፊደንስን ሳወራ ማንሳት የፈለኩት አሁን ሪሰርች ሲሰራ አልፋ 0.05 ምናምን እንላለን አይደል? 0.01 እንላለን። 0.1 አልን ማለት 10% is just left for chance and error ማለት ነው። 90% ነው እርግጠኛ የምንሆነው 0.05 ሲሆን 95% እርግጠኛ ነን። ለምን ቅድም እንዳነሳው ኮንፊደንስ ኮኤፊሽንታችን ከፍ ስለሚል 0.01 99% እርግጠኛ ነን። ስለዚህ አሁን ጤና አካባቢና ሶሻል ሳይንስ አካባቢ የሚሰሩ ሪሰርቾችን ብታዩ ኮንፊደንስ ሌቭላቸው በጣም ስትሪክት የሆነ እንዲሆን የሚጠበቀው ወደ ጤና አካባቢ እና ሃርድ ሳይንስ ስለዚህ ነው። ምክንያቱም ህይወት ላይ አደጋ የሚፈጥሩ ነገሮች ምናምን እንዳይሆኑ ፋይንዲንጉ በተቻለ መጠን ይሄን ያህል ኮንሰርቫቲቭ የሆነ እንድንጠቀም ያስገድዳል። ታይፕ 2 ኤረር እንዳልኳችሁ ውሸት ሆኖ እያለ null hypothesis false ሆኖ እያለ ሪጀክት ሳናደርገው ስንቀር የሚኖር ነውና power of a test, the most powerful test is a test that fixes the null hypothesis, the level of significance alpha, and minimize type 2 error. powerful test እንደዚህ ነው። the power of a test ምንድነው? power of a test እንዴት ነው ዲፋይን የሚደረገው ካላችሁኝ
the probability of rejecting the null hypothesis when it is actually false ቤታ ፎልስ ሆኖ እያለ ሪጀክት ስናደርግ ነው አይደል? ፎልስ ሆኖ ሪጀክት ሳናደርግ ብንቀር ቤታ ነው። ፎልስ ሆኖ ሪጀክት ሳናደርግ ከቀረን፣ ፎልስ ከሆነ ሪጀክት ማድረግ ትክክል ነው። ፎልስ ሆኖ ሪጀክት ማድረግ ትክክል ከሆነ that's the power of a test። ግልጽ ነው። እንዲህ ነው null hypothesis true ሲሆን don't reject it, fail to reject. false ሲሆን reject it. null hypothesis false ሲሆን reject it. If you do not reject the false null hypothesis, that is beta. 1 minus beta will give you the power of a statistical test. በጣም አሪፍ። ለመሆኑ ቅድም ስቴፖችን ስናወራ ነበረ። የዲስትሪቢዩሽን አይነቶችን መወሰን መቻል አለብን ብለናል። ምን ዲስትሪቢዩሽን እንደምንጠቀም ዜድ ነው ወይስ ቲ ነው የምንጠቀመው የሚለውን ወስነን ነው የምንሄደው። ካልኩሌትድ ቫልዩ ኦፍ ዘ ስታቲስቲክ እሱ ዳዝ ማተር ያንን ከወሰን በኋላ የምናደርገው ስለሆነ ኖ ፕሮብለም። ዜድ ቴስት የምንጠቀመው ኢትስ ዌን ሲግማ ኢዝ ኖን። ሲግማ ወይም ሲግማ ስኩዌር ከታወቀ፣ ሲግማ ስኩዌር ማለት ቫሪያንስ ነው አይደለም? ፖፑሌሽን ቫሪያንስ ካወቃችሁ ስኩዌር ሩት ውስጥ አስገብታችሁ ውስጥ ፖፑሌሽን ስታንዳርድ ዲቪዬሽን ማወቅ ነው፣ ምንም ችግር የለም። ሲግማ ዜድን የምንጠቀመው ያኔ ነው። ነገር ግን ካልታወቀ ግን የሳምፕል ስታንዳርድ ዲቪዬሽን ወይም ሳምፕል ቫሪያንስ ከተሰጠን እና ካለ እዛ ወርድ ፕሮብለሙ ላይ ጥያቄው ላይ የምንጠቀመው ቴስት ይሆናል። when sigma is unknown, when sigma is not known ካልታወቀ፣ ሲግማ ካልታወቀ ቴስት እንጠቀማለን። ምክንያቱም ሲግማ ካልታወቀ on the other side ኤስን ወይም ሳምፕል ስታንዳርድ ዲቪዬሽን እንጠቀማለን ማለት ነው። ቴስት ስታቲስቲክ እቺ ኤስ የለችም፣ ሶሪ ቴስት ስታቲስቲክ እና ስታቲስቲክስ ይለያያል። ቴስት ስታቲስቲክ ዚካል ማለት ካልኩሌትድ ቫልዩ ኦፍ ዜድ ማለት ነው። ወይም ዚ ስታት this is x bar minus mu divided by sigma over the square root of n። x bar ምንድን ነው? ሳምፕል ሚን። ይሄኛውስ ፖፑሌሽን ሚን። ከየት እናገኛለን? እዛው ሃይፖቴሲሳችሁ ላይ ኤች ኖት ብላችሁ የምታስቀምጡት አለ አይደል? ሃይፖቴሲሱን ስታስቀምጡ እሱ ነው። and then sigma is population standard deviation። ካልኩሌትድ ቫልዩን ከማጋ ኮምፔር ታደርጋላችሁ? ከክሪቲካል ቫልዩ ወይም ከቴብል ከምታነቡት ጋር ኮምፔር ታደርጋላችሁ። ቲካል ካልኩሌትድ ቫልዩ ኦፍ ቲ ወይም ቴስት ስታቲስቲክ ኤክስ ባር ማይነስ ሚው ኦቨር ስታንዳርድ ዲቪዬሽን ኦፍ ሳምፕል ስታንዳርድ ዲቪዬሽን። ቀደም እንዳልኳችሁ ሳምፕል ቫሪያንስ ከተሰጠ ስኩዌር ሩት ውስጥ አስገብታችሁ ነው መስራት ያለባችሁ። እዚህ አስታመጡት and divide by the square root of n. Well, rule of decision rule. In the decision rule, if the test statistic falls in the rejection region, then reject it not. Otherwise, do not reject it or fail to reject it. ምንድነው? ለምሳሌ ቤል ሼፕድ አይደለ? ወደ ግራ በኩል ስትሄዱ ኔጌቲቭ ሲሆን ጊዜ ያን ሰዓት የምታደርጉት ምንድነው? when z cal calculated value of z is less than or equal to negative z critical value, then reject it. less than ማለት ወደ ግራ ይሄዳል ማለት ነው። እዚህ ጋር ይሄኛው ማለት ነው ወደዚህ ይሄዳል፣ ወደዚህ
ወደዚህ እዚህ ጋር 0 አለ፣ ወደዚህ ኔጌቲቭ ቁጥሮች አይደል ያሉት፣ እያነሰ እኮ ነው የሚሄደው። ወደዚህ ፖዚቲቭ ቁጥሮች ናቸው ያሉት፣ ከፍ እያለ ነው የሚሄደው እኮ። አፐር ሲሆን እንደዛ ነው፣ ከፍ እያለ ይሄዳል። ሶ ሪጀክት ኤች ኖት ኢፍ the calculated value of z is greater than or equal to the critical value of z። ቲም ላይ እንደዛው ነው። እሺ ቲም ላይ እንደዛው ነው። እዚህ ጋር reject h not if the critical value is less than the negative, the calculated value is less than the negative of the critical value over 2። ይችኛዋ ከቀድሞ የምትለየው ከዚህኛው የምትለየው ግማሽ ዲቫይድድ ባይ 2 የምትል ስላለቻት ነው። እሱን ከቴብላችሁ ኦልሬዲ ካነበባችሁት it doesn't matter። ይችን ማወቅ ብቻ ነው፣ ክሪቲካል ቫልዩዎቹን መለየት ብቻ ነው። በቀኝ እዚህ ጋር ቀኝ አይደል፣ ይሄ በቀኝና በግራ ያሉትን መለየት ነው። ከዛ ውጪ ያሉት ወደዚህና ወደዚህ ያሉት ሪጀክሽን ሪጅን ናቸው። መሀከል ላይ ያለው ግን ይሄ መሀከል ላይ ያለው የኖርማል ከርቡ ግን እሱ ሪጅን ኦፍ ናን ሪጀክሽን ይባላል። ይሄ ቤል ሼፕዱን ቅድም እንዳልኳችሁ ነው። ክሪቲካል ቫልዩን ከቴስታስ ጋር ኮምፔር አድርገን ውሳኔ እንድንወስን የሚረዳን ነው ማለት ነው። በጣም ጥሩ። ቱ ቴል ቴስት ሲሆን ጊዜ ልክ እንደዚህ ማለት ነው። ለሁለት እናካፍላለን። ቅድም እዛች ጋር አስታውሳችሁ፣ እዚች ጋር እቺኛው ኦቨር 2 የምትላለች ከስራ ላልኳችሁ ነበር። እንደዛ እኮ ነው። ወይም ደግሞ ቅድም የቴብል ስናነብ I will just show you that later። ቴብል ስናነብ ግማሽ ግማሽ ከዛና ከዚህ እንዳየን ማለት ነው። ቲው ላይ ዲግሪ ኦፍ ፍሪደሙን አይታችሁታል ቅድም። ስለዚህ ጋር ለ65 አሁን and then you just try to look into the upper limit and the lower limit and the rejection region። በዛ መንገድ እንትን ትላላችሁ። ሌላው በዚህ ኤክሰርሳይዝ በምናደርግ ጊዜ ትልቁ ነገር እንደዚህ አይነት ጥያቄዎች ሲሰጡን ትልቁ ነገር ጊቭኑን በጥንቃቄ ማውጣት ነው። ለምሳሌ ኢን ማኔጅመንት የባትሪ ላይ ማኒፋክቸሪንግ ካምፓኒ ላይ አንድ ኦፕሬሽን ማኔጀር ለምሳሌ አንድ ኦፕሬሽን ማኔጀር የሚከተለውን ነገር ቼክ ማድረግ ሊፈልግ ይችላል። from past records ከቀደሙ ልምዶች it was known that the mean life of battery used in a digital clock is 305 days. Then the life of battery are normally distributed. Ayachu, this is already given as additional hint. The battery was recently modified to last longer. ከ305 ቀን ከፍ እንዲል በሚያደርግ አይነት መንገድ የተሻሻለ ምርት ሊያመርት ነው ማለት ነው፣ አመረተ ማለት ነው። ከዛ 20 sample of 20 modified batteries were tested and it was discovered that the mean life of the 20 batteries was 311 days and the sample standard deviation was 12. እቺ ሲግማ ነች ወይስ ኤስ ነች? ሲግማ ነች ወይስ ኤች ነች? ሲግማ ነች ወይስ ኤስ? ኤስ ነች። አልፋ 0.05. Did the modification increase the mean life of battery? Directional or non-directional? Directional. Increase ከተባለማ directional ነው እንጂ greater እያለ። ስለዚህ የመጀመሪያ ስራችን state the null hypothesis and alternative hypothesis. H naught such that ትሉና mu is equal to 305 ከዛስ ትሄዱና H1 ወይም H alternative hypothesis ላይ ትሄዱና mu is greater than 305 days ለምን ጨምሮታል ወይ ሞዲፊኬሽኑ ነው። ፋብሪካው ላይ አዲሱ ምርት አንድ ስራ ሰራችሁ። ቲ ነው ወይ ዜድ ነው የምጠቀመው የሚለውን ታውቃላችሁ።
ምንድን ነው የምትጠቀሙት? ቲ ነው ዜድ? ቲ ነው። ሳምፕል ስታንዳርድ ዲቪዬሽን ነው የተሰጠን። በዛ ላይ ደግሞ ሳምፕል ሳይዙ 20 ነው። ኤን ስሞል ኤን ኢዝ ኢኳል ቱ 20። አልፋ ምንድን ነች? 0.05 አልፋ 0.05 አልፋ 0.05 ነው። ዳይሬክሽናል ነው። ስለዚህ ቲ ክሪቲካል ቫልዩውን እስቲ ፈልጉልኝ። ዲግሪ ኦፍ ፍሪደማችን ስንት ነው? 20 ሲቀነስ 1 19 ኤን ማይነስ 1 አይደል? 0.05 ላይ ትሄዱና ከዛ you just look upon 19 0.05 this is the critical value። እንደዚህ ካደረጋችሁ በኋላ ጊቭኖችን ለይታችሁ አውጥታችኋል። so you have all these things sample variance አይደለም እሺ sample standard deviation ይችኛዋ standard error ነች። so we just compute I'm sorry ይችኛዋን ኤስ ማድረግ ነበረብኝ። ኤስ ነው የምታደርጉ ቅድም ፎርሙላውን ታስታውሳላችሁ እዚህ ጋር yes እዚህ ጋር እንደተጠቀምን ማለት ነው። በሱ መሰረት ነው የምንሰራው። እሺ ስለዚህ 311 ሲቀነስ 305 እቺ ሳምፕል ዋነች አይደለም ሳምፕል ነች 12 ሲካፈል ስኩዌር ሩት ኦፍ 20 ነን ስንጨርስ ቲ ካል ነች ቆይች ቲ ካል ነች እቺ ሳምፕል ቫሪያንስ አይደለችም ማደራሽ ሳምፕል ስታንዳርድ ዲቪዬሽን ኤስ and since the test is one-sided the rejection region is when t cal is greater than the critical value of t then reject the null hypothesis degree of freedomችን ስንት ነው 19 ቅድም ተከተሉኝና እንይወዛ ድጋሜ ተሄደን እዚህ ጋር 10 degrees of freedom 19 ከዛ 0.05 1.729 ስለዚህ 1.729 ስለዚህ since the calculated value of the test statistic is greater than 1.729 table value then reject the null hypothesis null hypothesis reject ካደረጋችሁ you take the alternative hypothesis then conclusion ስትጽፉ ምን ትላላችሁ ማለት ነው the mean life of battery is increased following the modification ብላችሁ conclusion ትጽፋላችሁ እንደዛ ነው እዚህ ጋር ምን አለ the efficiency ratings of a company have been normally distributed over a period of many years and the arithmetic mean mu of the distribution is 200 and then the standard deviation is 19. Recently, however, young employees have been hired and new training and production methods introduced. Using alpha 0.01, we want to test the hypothesis that the mean is still 200. Directional and directional. Directional አይደል? ምክንያቱም ይበልጣል ያንሳል የሚል ነገር የለም። ሚው አለ የፖፑሌሽን ስታንዳርድ ዴቪዬሽኑ አለ። ስለዚህ ዜድ ነው የምንጠቀመው። ከዛ ደግሞ እንደገና አልፋ ተሰጥቶናል። null hypothesisአችን 200 ይሆናል። alternative hypothesisአችን different from 200 two-tailed ነው and you just try to look into the two sides of the normal curve calculated
ቫልዩን እንፈልጋለን። x bar calculated let's just say that we have x bar የሚኑን ሳምፕል ሚን እንውሰድ። ኤን አልተሰጣችሁም ስቲል እሺ ኤንን let's just say n n 20 ውሰዱ ወይም 100 ውሰዱ 100 ውሰዱና n 100 ውሰዱ። ከዛ n 100 ካደረጋችሁ በኋላ ሳምፕል ሚን መጠቀስ ነበረበት። a missing element is here. the mean is different from 200. yes የጎደለ ነገር አለው እዚህ ጋር ሳምፕል ሚን አልተሰጠም። ሳምፕል ሚን ስላልተሰጠ ራሳችሁ እስቲ let's just make the sample mean ለምሳሌ 190 ብናደርገው 190 ከሆነ ከ190 ሲቀነስ 200 ሲካፈል ሲግማ እናውቃለን አይደለ? ሲግማ እናውቃለን እቺት 19 ሳምፕል ሳይዛችን 100 እናርግ ብለናል 100 ስለዚህ 0.19 ይሆናል ማለት ነው። ከስር ስታንዳርድ ኤረራችን እዚህ ውስጥ then you calculate 190 ይሆን ነው አይደል ያልነው 10 ሲካፈል -10 divided by 0.19 እናደርጋለን። then finally you will just look upon the diagram for finding out the critical value of z. then we go for the decision value here now we decide accordingly. እሺ እንግዲህ ሚስድ ኤሌመንት አለመኖሩንም ቼክ እያደረግን መሆን ይኖርበታል። በዚህ አጋጣሚ አንድ እዚህ ቪዲዮ ላይ ካየሁት ወይም እዚህ ስላይድ ላይ ከሚስ ካደረኩት ነገር አንዱ እሱ ነው። so we will just add more exercise. The mean annual turnover rate of the brand of chemical is 6 mean ነው ይሄ the standard deviation is 0.5. it is suspected that the average turnover is not 6 non directional ነው ማለት ነው። አልፋ 0.05 ተጠቅማችሁ ቴስት አርጉ። እዚህ ጋር random sample of 64 bottles small n is equal to 64 and then the mean turnover is x bar 5.84 and shall we reject or fail to reject? ያንን ስንመለከት different from አለ ለኋላ ካልኩሌት እናደርጋለን 5.84 ከየት መጣ እዚህ ውስጥ ካልኩሌት አድርገን የተገኘው ሳምፕል ሚን ነው። 64 ከየት መጣ ሳምፕል ሳይዟ እዚች ጋር የተሰጠችናለች ሳምፕል ሳይዝ 64 6 ከየት መጣ ሃይፖቴሳይዝ አድርገን የተነሳንበት ነው። 1.96 ከየት መጣ አልፋ 0.05 ስለተጠቀምና z ስለተጠቀምነው z ለምን ተጠቀምን because the population standard deviation is known። ስለዚህ ካልኩሌት አድርገን ዚካል 2.56 መጣ 2.56 ከመጣ ምን እናደርጋለን ማለት ነው we go for rejecting h naught ለምን calculated value critical value ስለበለጠ ሪጀክት እናደርጋለን። ስለዚህ finally we just say that
the turnover is not equal to 6. እነዚህ ነገሮችን በደንብ እንድትለማመዱባቸው ይገባል። I think እዚህም ላይ I have written one point. The manufacturing company is in trial of bolt production and test the claim that the real average radius of manufacturing bolt is 15 millimeter with 95% confidence, meaning 0.05 ነው አልፋችን ማለት ነው። Take sigma 0.8 and the random sample was taken from 100 products and their mean was 14.8 millimeter. ስለዚህ እዚህ ጋር ይችኛዋ ሳምፕል ሚን ነች። 100 ሳምፕል ሳይዝ ነው። ምንም የጎደለ ነገር የለም። ቲ ናውት ዜድ ነው የምትጠቀሙት። ዜድ ለምን? ሲግማ ስለሚታወቅ። ዳይሬክሽናል ነው ወይስ ነን ዳይሬክሽናል? ነን ዳይሬክሽናል ነው። ለምን? ምንም እዚህ ጋር የተጠቀሰ የለም ግሬተር ሌስ የሚል። ስለዚህ we just set the alternative hypothesis and null hypothesis. yes 15 ነው ወይ? ሌቭል ኦፍ ሲግኒፊካንሳችን 0.05 ነው። 0.05 ለምን አደረገን? 95% ኮንፊደንስ ስለሚል 100 አለ እዚህ ጋር n and determine the appropriate technique. Already we have determined and then find out the critical value. We have found out the critical value to be plus or minus 1.96 and then calculate the test statistic on calculation nareg. We get it to be negative 0.25 to the left of what? To the left of negative 0.196. ስለዚህ ምን እናደርጋለን? ሪጀክት ዲሲሽናችን ሪጀክሽን ይሆናል። ሪጀክት ዘ ነል ሃይፖቴሲስ ለምን? ኔጌቲቭ 2 is less than negative 2.5 is less than negative 1.6 ከዚህ የተነሳ ወይ ሪጀክት። ስለዚህ ሪጀክት ካደረግን ምን እንላለን ማለት ነው? the bolt, the radius of the manufactured bolt is different from 15 ብለን እንተረጉማለን ማለት ነው። Please go for this exercise. ይችን ስሯት እስኪ። A sample of 400 male students is found to have a mean height of 67.47 inches. Can it be reasonably regarded as a sample from the large population with mean height of 67.39 inches and standard deviation 1.3 inches? እዚህ ጋር እናለ ቴስት at 5% level of confidence. Exercise, a department store issues it on credit. I shall give you other more types of exercise in another way of providing attachment. ሌላ ወረቀት ላይ ኤክሰርሳይሶች ብሳያችሁ ተሻለ ይሆናል። or use a screenshot ችኛዋን ለመውሰድ በዛ መንገድ አድርጋችሁ ብትጠቀሙበት ጥሩ ይመስለኛል። in the hypothesis testing for proportion ወደ proportion ስንመጣ pi is the population proportion and p is the sample proportion. Number of cases in the sample divided by the size of the sample. በዚህ መንገድ ረን ይደረጋል። we just go get to check the mean proportion or pi and then sigma, its standard error of the proportion is equal to the square root of pi into 1 minus pi divided by n, and the calculated value of the test statistic is equal to p is a sample proportion minus the hypothesized population proportion over
the radical of population proportion into 1 minus population proportion over n. And the XY factory asserts that it receives 9% of feedbacks from its mailing about products. In order to test these patterns, a random sample of 400 were surveyed with 20 responses and then test at alpha 0.05 significance level. ፖፑሌሽን ፕሮፖርሽናችን ስንት ነው ማለት ነው? እዚህ ላይ 0.09 አይደለ? 0.09 ፖፑሌሽን ፕሮፖርሽናችን። ሳምፕል ፕሮፖርሽናችን እንዴት ነው የምናገኘው? ሳምፕል ፕሮፖርሽን 20 40 ወሰድን 20 ተመለሰ። 20 ሲካፈል 40 እናደርጋለን። ምን ቀረ ታዲያ? ስለዚህ we simply get to calculating the test statistic እና null hypothesis እና alternative hypothesis በዚህ መንገድ ስቴት እናደርጋለን። significance ሌቭሉ 0.05 ነው ተብሏል። critical value plus or minus 1.96 ነች። ለምን plus or minus አለን? እዚህ ጋር ምን ስለሆነ non directional ስለሆነ ቴስት ስታቲስቲኩን ካልኩሌት አደረግን ኔጌቲቭ 2.79 ከኔጌቲቭ 1.96 ወዴት ነው? ወደ ግራ ነው። ስለዚህ ሪጀክትድ ዲሲሽናችን ሪጀክት ይሆናል። ሪጀክትድ ኖት and then we say there is sufficient evidence to reject the factory's utterance of 9% response rates and go for exercise in the population proportion. እነኛን ነገሮች በደንብ ተለማመዱባቸው። I think you can easily have access to different resources. ኤክሰርሳይዝን በሚመለከት I think ወርክሾቶችን ምንም ስለምታገኙ ዋናው ጽንሰ ሀሳቦቹን ኮንሰፕቶችን መጀመሪያ መያዝ ከዛ በኋላ ግን መስራት ነው። ሁሌ እንደምለው ቁጥር ይሰራል እንጂ አይጠናም እና the more we exercise the perfect we become እንደዛ ነው። ኤክሰርሳይዝ አድርጉ። የተሻለ መስራት የምትችሉት እንደሚሆን ተስፋ አድርጋለሁ። እምነቴም የጸና ነው። በሚቀጥለው mean differences እናወራለን። the hypothesis testing of difference between two means and two proportions። በነገራችን ላይ ከtwo means በላይ ሲሆን አኖቫ ነው የምንጠቀመው analysis of variance or F distribution። እሱን ሌላ ጊዜ የምንነጋገረው ነው የሚሆነው። that's all we have for this session። የዛሬው ቪዲዮአችን ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ወዳችሁ ፈቅዳችሁ ተጠቃሚ ሆናችሁበት እናንተም እያገለግላችሁ አብራችሁ የምትሆኑበት wisdom lecture and motivation ነው። have a very great day። ማናየ ነበርኩኝ። መልካም ጊዜ ተመኘሁላችሁ።